እግዚአብሔር ወልድ ከእግዚአብሔር አብ አያንስም፣ በስልጣንም በባህሪ በምንም አንድ ነው። ጥያቄው ያለው በሰውነቱ በኩል ያለው አገልግሎት ይኸውልህ፣ ኢየሱስ ክርስቶስ ሲናገር አሁን እርሶ የሰውነቱን እንዲለዩ በሰውነቱ ያለው አገልግሎት መካከለኝነቱን ለዩልኝ እያልኩኝ ነው። ራሱ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ይኸውልህ እኔ ብሎ ጠቅሶ ኢየሱስ ስጋን ገንዘቡ ያደረገው ወልድ ኢየሱስ ክርስቶስ እንደዚህ አለ። እኔ አለ ማለት እኔ አለ እውነት፣ መንገድ፣ ህይወት እኔ ነኝ። በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም ማለት ሰው ወደ አብ የሚመጣው ሰው ቆይ አረባኮት ሰው ወደ አብ የሚመጣው በክርስቶስ ሰው ወደ አብ እንዴት ነው እንደዚህ እርሶ እኔ የሥላሴ አማኝ ሆኖ እያለሁ እንደ ታክሲ እንዴት ሰው እንደ ኧረ አንድ ጊዜ አድርገን እንግባባለን። አብረህ ታወራለህ። ጥያቄ ብለህ ማብራሪያ እኔ እኮ እየጠየቅኩት እያለ እኮ ነው እርሱ መሀል የገቡብኝ። አንድ ሰዓት ሆና ጥያቄህ ምኑ የጠየቁት ጥያቄ ዮሐንስ ወንጌል ምዕራፍ 11 ቁጥር 6 ጠቅሼ ሰው ወደ እኔ እውነትም ሕይወትም መንገድም ነኝ በእኔ ካልሆነ በስተቀር አንዴ ልጨርስሎት እኮ ልጨርሳ እኔ ነኝ አለ። ወደ አብ የሚመጣው ሰው በእኔ ብቻ ነው አለ። ሰው ወደ አብ የሚደርሰው በክርስቶስ ኢየሱስ ብቻ ነው አይደለም? ይሄን ብቻ መልሶልኝ። በኢየሱስ ክርስቶስን አምላክ ወልድ አምላክ ብሎ ሳያምኑ አብ ብሎ ማመን አይቻልም። ምክንያቱም አብ መባሉ ልጁ ወልድ ስላለ ያ ወልድ ደግሞ በነገረ ተዋህዶ ፍጹም ሰው የሆነውን ፍጹም ሰውነቱን ሳያምኑ አብን አምላክ ነህ ብሎ ማመን አይቻልም ብዬ ወደ አብ ሰው የሚመጣው በክርስቶስ ኢየሱስ። ዛሬ ሰው መምጣት ቢፈልግ ወደ እግዚአብሔር መምጣት ቢፈልግ አብ ነው በልጁ ያስታረቀው ሰውን። ይኸውልዎት መታረቅን ያገኘንበት በልጁ ከአብ ጋር ታርቀናል ብለን ስንል በስላሴ አስተምሮ አብ ሰቦርዲኔሽን የሚባለው መቼም እርሶ ያውቃሉ። ይሄንን ነገር እያልኩ ያለሁት ምን መሰሉት? የስላሴ አስተምሮ ላይ ቆመን ስናወራ ሰው ዛሬ መታረቅ ቢፈልግ ወደ አብ መምጣት የሚችለው በክርስቶስ ኢየሱስ ነው አይደለም? እች ብቻ አዎ ወይም አይበሉልኝ። በክርስቶስ ኢየሱስ ማለት ምን ማለት ነው ብዬ እኮ ቅድም ነግረኸኝ ለእሱ መልስ ሰጥቼ ነበረ። ሌላ መምጫ አለው ወደ እግዚአብሔር ለመምጣት ሰው ሌላ መምጫ አለው። ወደ እግዚአብሔር ለመምጣት ሰው ሌላ መምጫ አለው ከክርስቶስ ኢየሱስ ውጪ? ከክርስቶስ ለመታረቅ ከእግዚአብሔር ጋር ለመታረቅ ማን ተጣልቶ ነው እግዚአብሔር ጋር? ከክርስቶስ ውጪ መታረቂያ መንገድ አለ ወይ? ማን ተጣልቶ ነው እግዚአብሔር ጋር? ጥያቄን ስጠየቅማ እየሰማሁ ሰውና እግዚአብሔር ተጣሉ። መቼ ነው የተጣለው? ሰውና እግዚአብሔር ተጣሉ። አያውቁትም? እሱን መቼ ያልኩህ እየጠየቅኩ ነው። እግዚአብሔር ሊያስታርቅ ከራሱ ጋር ሊያስታርቅ ልጁን እንደላከው አያውቁም? እናታረቅን እኮ ዓርብ ላይ እኮ ነው የምልህ። ኦኬ ዛሬ ሙስሊም ታርቋል? ዛሬ ማን ሙስሊም ታርቋል? በየት አድርጎ ይታረቃል? መች መጦ ታረቀ? ኦኬ ስለዚህ ሰው ታርቋል የሚሉኝ ምንድን ነው? ዛሬ ያልታረቀው ሰው ቢመጣ በማን ነው የሚታረቀው? ከእግዚአብሔር ጋር ያልታረቀው በስሙ ለምናምነው ሰዎች ነው። እሱን ሀሳብ የገለጽኩላት። ሰው ዛሬ ወደ እግዚአብሔር መምጣት ቢፈልግ መካከለኛና አስታራቂ ከሆነው ከኢየሱስ ክርስቶስ ውጪ መምጣት ይችላሉ ወይ ወደ እግዚአብሔር? ምን ማለት ነው እሱ? ቃሉን አብራ። ኦኬ ቴንኪው ተባረኩ። መልስ የላችሁም። ይህን እንኳን መመለስ አትችሉም። ግሩም ነው። አሁን መልስ አጠየርክ ነው ማብራራት አቃተ። መምህር 30 ሰከንድ ይስጡኝ። የእነሱን ጨዋታ በደንብ ስለማውቀው ነው። 30 ሰከንድ ብቻ ይስጡኝ። መምህር እያሉ ያሉት ኢየሱስ ክርስቶስ የሰው ልጆቹን ሁሉ ታርቋል። የሰው ልጆች ሁሉ ታርቀው ኢየሱስ ክርስቶስ የሰው ልጆቹን ሁሉ አስታርቋል። ያስታረቀ የሰው ልጆቹን ሁሉ ካስታረቀ በኋላ የሰው ልጆች ደግሞ መታረቅ አለባቸው። የሚታረቁት የሰው ልጆች የሚታረቁት በእምነት በኩል መተው ነው። አናምንም ቢሉ ከእግዚአብሔር ጋር ስለሚጣሉ ማለትም አናምንም ቢሉ ስለሚፈረድባቸው፣ አናምንም ቢሉ ሙታን ስለሚሆኑ እነዚህ ሰዎች በእምነት በኩል ሲመጡ ከእግዚአብሔር ጋር ይታረቃሉ ነው። አሁን እየወሰዱ ያሉት ምንድነው? ሰዎች በእምነት በኩል መጥተው አሜን ብለው ሲመጡ ከእግዚአብሔር ጋር ይታረቃሉ ሲባል ኢየሱስ ያስታርቃቸዋል ብለው ነው የሚተረጉሙት እነሱ። ሰዎች የሚያምኑት ያስታረቃቸውን ኢየሱስ ክርስቶስ ነው። መቼ ነው ያስታረቃቸው? በቀራንዮ አደባባይ በመስቀል። ስለዚህ ፍጥረቱ ዳንኤል ኢየሱስ ክርስቶስ የሰው ለምሳሌ በሙስሊም ተርጉሞ ኢየሱስ ክርስቶስ ካስታረቃቸው የሰው ልጆች አንዱ ሙስሊሞች ናቸው። ሙስሊሞች ግን የኢየሱስ ክርስቶስን እርቅ አንቀበልም ብለው የተፈረደባቸው ናቸው ነው።
ያስታረቃቸውን አንቀበልም። ይኸውልህ ሁላችሁም ስሙ በደንብ ቆይ አንዴ፣ ላይም ታችም ያላችሁ ሰዎች በደንብ ስሙ። የእነዚህ ሰዎች ጥያቄ እንደ ዛሬው ገብቶኝ አያውቅም። እንዴት ካላችሁኝ አሁን ይህ ሰው ከኢየሱስ ክርስቶስ ውጭ እያለ የሚጠይቅበት ምክንያት አዎ ያለሱማ ምን መንገድ አለ ብዬ መልስ ብሰጠው ሐሳቡን ሳይረዳ ነጠላ ሐሳቡን ብቻ ገንጥሎ ይዞ እንዲያ ከሆነ አማላጅ ለምን ያስፈልጋል ብሎ ወደ ቅዱሳን ምልጃ ለመንደርደር ነው። እዚያች ላይ ብቻ እምቡሊል ሲያጠነጥን የነበረው ነገር ባጭሩ ምልጃን በተመለከተ ሐሳብ ለማንሳት ጥያቄ ለመፍጠር የሄደበት ርቀቱ ነው። በደንብ አስምራችሁ ያዙልኝ። ይሄ ግልጽ ነው ሐሳቤ። ብቻ ከሆነ እሱ ወደ አብ የሚከድበት መስመር ወይም ብቸኛው እርሱ ኢየሱስ ክርስቶስ ከሆነ ገሌ አማላጅ ነው፣ ቅዱሳን አማላጅ ናቸው፣ እመቤታችን አማላጅ ናት ለምን ትላላችሁ ብሎ በለመደ አፉ ቤተክርስቲያንን ለመውቀስ ነው የተዘጋጀበት ሐሳቡ እንደዚያ ነው። ስለዚህ እኔ አብራራው እስኪ ምለው ለምን እንደሆነ ታውቃላችሁ? ሲያብራራው እርሱን ሰው የሆነ አምላክ ሲሆን ሰውነቱ ሰው ሲሆን አምላክነቱ ያልቀረበት በተዋህዶ ክብር መሆን ለስጋ ብቻውን የከበረ ስጋ ክብር መሆን አካላዊ ቃል ብቻውን ወልድ ማክበር ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ያ ሰው የሆነው አምላክ በፈቃዱ ከቅድስት ድንግል የተወለደው ባሕርየ ሰብን ሰው ያደረገ እርሱ በቀራንዮ የተገለጸው ደሙን ለዓለም ያፈሰሰው ሰውና እግዚአብሔርን ከራሱ ጋር ያስታረቀ እርሱ ወልድ ኢየሱስ ክርስቶስ አምላክ ብሎ ማመን እንዲያ ብሎ ሳያምን አብን የባሕርይ አምላክ ማለት ይቻላልን ብሎ ጥያቄ ቢጠይቀኝ በትክክል አይቻልም እለዋለሁ ማለት ነው። እሱ ግን እንዲያ ሳይል እንዲያው ዝም ብሎ የኢየሱስ ክርስቶስ መካከለኝነትና በርነት ከሱ ውጭ ሌላ በር አለ ወይ ይላል። አለ ካልሁት አያችሁ ነገረ ድነቱን ቀይረው የኢየሱስ ክርስቶስን አምላክነት በርነት ሌላ ሰው ይተካል ብለው ተናገሩ ብሎ ፖለቲካ ይሰራል። አይ የለም ካልሁት ደግሞ ከሌለ የቅዱሳንን ምልጃ ከሌለ ከየት አመጣችሁት ብሎ ነገረ ቅዱሳንን ደግሞ ይቃወማል ማለት ነው። ከዚያ በኋላ የእመቤታችን ምልጃ የመላእክትን ምልጃ እሱን ወደ መቃወም ሊሄድ ነው። ከዚህ መካከል አብራረው ነው ራሱን እንዲገልጸው ፈልጋለሁ። እንዲህ አይነት ጥያቄ ሲመጣ የኞች አንዳንድ ነው የሆነ ምስጢሩ ሳይገባቸው ዝም ብሎ መልስ የሌለ መስሏቸው እንደዚህ ሆኖ እንደዚህ ሆኖ የሚሉ ኖ ይሄንን ያስተማረን ክርስቶስ ነው ባለቤቱ። መጥቶ አንዲትን ሴት ይዘው መጥተው እችን ሴት ዮሐንስ ወንጌል ምዕራፍ 8 ላይ በድንጋይ እንውገራት ወይ ብለው ስትሰስን ያዝናት። እንዳንተዋት ሙሴ ስትሰስን ከያዛችሁ ውገሩ ይላል። እንዳልወገራት ትናንት አትውገሩ እያልህ አስተምርሃል። እንዴት ነው ያሉት። እነሱ ከሁለት አንዱን ነው የጠበቁት። ውገሯት ብሎ ቃል ቢሰጥ ተመልከቱ፣ የሰው ሞት አያሳዝነውም። ትናንት አትውገሩ ይሄኛውን ቢመታችሁ ይሄኛውን ስጡ ብሎ አስተማረ። ዛሬ ደግሞ ውገሩ አለ ብለው በአደባባይ ውገሯት ቢል ሊያሰጡት ነው። አትውገሯት ቢሉ ደግሞ ወሰዓረ ሕጎ ለሙሴ የሙሴን ሕግ ሻረ ብለው ደግሞ ሊያጣሉት ሊያካስሱት ነው። ሁለቱን ነው ይዘው የመጡት። እርሱ ግን ምን አላቸው? እነሱ ያሰቡትን ሳይሆን ዘአልቦ ኃጢአት እምኔክሙ ለይገራ በእብን አላቸው። ከእናንተ መካከል ኃጢአት የሌለበት በድንጋይ ይውገራት አላቸው። ያኔ ሁሉም በደላቸውን ያውቃሉና ተጓዙ ማለት ወሃዙ ይሰረቁ ሹልክ እያሉ አለቁ። ወተርፈት በሃይድታ እሷ ግን ብቻዋን ቀረች ይላል። ሌላም ቦታ ሌላም ጊዜ ዮሐንስ ጥምቀት መጥተው ጠይቀውት ነበረ። ዝም ብለህ ፍጥጥ ያለ እንዲህ ነው አይደለም ከምድር ነው ከሰማይ ነው ብሎ እርሱ ጠይቃቸው። ዮሐንስን ጥምቀትን በተመለከተ በአይ ስልጣን በማን ስልጣን ነው ይህን ስራ የምትሰራ ብለው ጠይቀውታል። በራሴ ስልጣን እንዳይላቸው እንዴት በራስ ስልጣን ትሰራለህ ሊሉት ነው። በአብ ስልጣን እንዳይላቸው አብ ሲልክ አላየንም አልሰማንም ሊሉ ነው። ምን አላቸው? ጥያቄውን በጥያቄ መለሰላቸው። ዮሐንስ ጥምቀት ከሰማይ ወይስ ከምድር እስኪ ንገሩ ያላቸው። አናውቅም አሉት። እኔም እንዲህ ከሆነስ አላውቅም አላቸው። አያችሁ፣ እንደየክፋታቸው እንደየአመጣጣቸው ግብረ መልስ እንሰጣለን። እንደ ተጥባበ ነገራቸው ማለት ነው። ጥያቄ ሲጠየቅ ለሁሉም ዝም ብሎ ማብራሪያ አይሰጥም። አያችሁ፣ ለሁሉም ነገር ማለት ነው። ሶስት አይነት ጥያቄ አለ። ሊያውቅ የሚጠይቅ አለ። ተጠራጥሮ ሊያረጋግጥ የሚጠይቅ ሰው አለ። ቁጥር 3 ምን አይነት ጥያቄ ደግሞ አለ? ሊፈትን የሚጠይቅ አለ። እኛ ደግሞ ሶስት አይነት መልስ እንመልሳለን። እንደየክፋታቸው አንድ፣ ሁለተኛ ሊያውቅ የመጣውን ዕውቀቱን ሊፈትን የመጣውን ትዕቢቱን እየለካ እናገራለን። አባቶቻችንም እኮ የማይመለስ እኩይ የማይፈወስ ድውይ ይሉታል። በቃ ለዚህ እንደዚያው እንዳመጣጡ ማለት ነው። ዝም ብሎ ስንጮህ ውለን ሰምቶን በቃ ነገሬ ደግሞ እንዲህ አሉ ብሎ ትንሽ ሪከርድ ሰርቶ ለፖለቲካ እንዲመቸው አድርገን አንሰደውም። በትክክል በደንብ አባቶቻችን በሰጡን ጥበብ እንናገራለን ማለት ነው። ብቸኛ ሰውና እግዚአብሔር የታረቀበት የቀራንዮ በግ የሁላችን ቤዛ ተቀዳሚ ተከታይ የሌለው አንድያ የአብ ልጁ የተሰሱ ሁለቱም በውስተ ሰማይ የተባለ ለሰማያዊ ልደቱ እናት የሌለው ለምድራዊ ልደቱ አባት የማይደረግለት የሌለው እርሱ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ
በቀራንዮ ቤዛ በመሆን ብቸኛው ቤዛችን እርሱ ኢየሱስ ክርስቶስ ብቻ ነው። የታረቀን በእርሱ ደም ብቻ ነው። ያ ደም ግን አንድ ጊዜ ለሁል ጊዜ አንደበቅ ለዘላለም አስታርቆናል። ከማን ጋር? ከእርሱ ከባሕርይ አባቱ ከአብ ጋር አስታርቆናል። ያ መታረቅ ያ እርቅ ዘላለማዊ ነው። ማንም ሰው ሲመጣ ያን የማስታረቅ ሥራ አምኖ በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እርሱ እንደነገረን ተጠምቆ ነገረ ሥላሴን ምስጢረ ሥጋዌን አምኖ ጸንቶ ይኖራል ማለት ነው። አማናዊ አስተምሮ ያ ነው። እንዲያው ኢየሱስ ክርስቶስ መካከለኛ ማለት ነው። አምላክ ሲሆን ሰው ሲሆን አምላክ በረጅሙ እኮ አስተምረነዋል። በረጅሙ ማለት ቅድም ስንነጋገር ነበረ። ቤተክርስቲያንም የምትነግረን እርሱ ነው። ስለዚህ ይሄንን በደንብ መያዝ ነው እንጂ እንደው ዝም ብሎ መልስ ጠፍቶ ምናምን አይደለም። እንደያመጣጣቸው እንመልስላቸዋለን። እስመ ብየ ብዙ ነገር ዘእነግረክሙ ይእዜሰይ ትክሉ ጻዊሮቶ ይላል ጌታ። ብዙ ልነግራችሁ ነበር ግን ደካሞች ናቸው፣ አሁን አቅማችሁ አይችልም ይላል። የምሩን ነው። እንደየአቅሙ እንነጋገራለን፣ እንደያመጣጡ እንመልሳለን ማለት ነው። እነሱ አሁን የመጡት ቃሉን ሰምተው ተስማምተው ከዚያ በኋላ ያችንን ሐሳብ ይዘው በቃ ይኸው ተረድተናል እናመሰግናለን ብለው ለመሄድ እንዳይመስላችሁ። ምንም የፈለጋችሁት የምትነግሯቸው እያወቁት ይሸሹታል። እያወቁት ማለት ነው። ምሳሌ ስትጠቀሙ ምሳሌን የተማርነው ለምሳሌ ከጌታ ነው አይደል? በጴንጤ ግን ምሳሌ ተረት ተረት ነው። ምሳሌን ግን የተማርነው እኛ ከጌታ ነው። እያንዳንዱ ምሳሌ መንግስተ ሰማያት 10 ደናግል ትመስላለች ያለን እሱ ነው። የስናፍንጭ ቅንጣት ታክል ትመስላለች ብሎ የነገረን እሱ ነው። ገበሬ ሊዘራ ወጣ ብሎ የነገረን ስለ እርሻ እሱ ነው። ስለ እርሾ መስሎ ያስተማረን እሱ ነው። ስለ ወይን ያስተማረን እርሱ ነው። እያንዳንዱ ትምህርቱ በምሳሌ ነው። አልገባቸው ብሎ ምሳሌ ስንጠቅስ ተመልከቱ፣ የኦርቶዶክስ መምህራን ተረት ተረት ይላሉ። መጽሐፍ ቅዱስን አለማወቃቸው ራሳቸውን ብቻ እየጠቀሱ መኖራቸው አንዱ መረጃቸው ይሄ ነው። ሊቀ ካህኑ ኢየሱስ ክርስቶስ ነው። ዘላለማዊ መስዋዕት ራሱ ስለሆነ መስዋዕቱ ካላለፈ ካህኑ ደግሞ አያልፍም። ካህኑም እርሱ ነው ማለት ነው። ወደ ኋላ የመጣችሁት ሰላም እያልኩኝ ሌሎቻችሁም ሐሳብ ጨምሮ አመሰግናለሁ። ቃልዮት ዮሐዲ እንግዳ ስላለን እንቀበል አይደለ? እዚሁ ጋር ተባረክልኝ ታሙዬ። ሰላም ናችሁ ወይ? መምህርዬ ቃልዮት ያሰማሉ። አንድ ጊዜ እንቀጥላለን። እዛ ጎንደሬውም አለ፣ ገና አንተ ትቀድማለህ። ዮሐዲ አለ አለው። ሰላም ብያለሁ። ቃልዮት ያሰማልን መምህር፣ እግዚአብሔር ይስጥልን። በጣም እናመሰግናለን። እንደምን አለህልኝ? እንዴት ሰነበት? እግዚአብሔር ይመስገን። እንኳን አደረሰውት። እንኳን አብሮ አደረሰን። ሁላችሁንም እንኳን አደረሳችሁ ብያለሁ። ዮሐድ ጋር ደግሞ የነበረውን ሐሳብ ትዝብትህንም ገልጸህ እኛም እያጠፋን ከሆነ እንደ ልጅ የታዘብከውን እንደ ወንድም አንተ ሐሳብን ትሰጥና ከዚያ ቀጣይ ወንድሞቻችን ጋር አብራችሁ ትቀጥሏላችሁ። ብፁዕ አምላክም አለ፣ ተሙም አለ፣ ቤተ ጳውሎስም አሉ። እንዲህ እናድርግ። ጥሩ ቀጽልቦ። አይ መምህር እንደውም በደንብ ጥሩ አድርገው የቤተ ክርስቲያን የአባቶችን ትምህርት ነው እንትን ያሉት። ፕላስ ደግሞ እያንዳንዱ እንዳመጣጡ መያዝም በደንብ እውነት አሪፍ ነበር ሲመልሱ የነበሩ። የሆነ ነገር ለማስባል ነበረ ሲጥር የነበረው። በቃ እንዲያስባልኩኝ ከዛ በኋላ ቻው ቻው እንዲህ ልክ እንደዚህች ማለት ሊወጣ ነበር ሐሳቡ። ጥያቄ ሳይጠየቅ ምናምን ለማምለጥ ነበረ ለወጣ ነው ምናምን እያለ ሲያስፈራራ የነበረው ለዛ ነው። የሆነ በቃ አምላካቸውን የሆነ እንደዚህ ነጥብ አስጣልን። ታችም እያየው ነበር አንዳንዶቹ ፕሮቴስታንት ሆነው እኔ ኦርቶዶክስ ነኝ ግን መምህር ተሳስተዋል አይነት ነገር ማለት ፈጣሪያቸውን ራሳቸውንም እንዲህ እያሉ ነው በቃ የሚያጽናኑት ማለት ነው። ምስኪኖች እውነት እንደነዚህ አይነት ላሉ ሰዎች እግዚአብሔር ማስተዋሉን ያድላቸው። እሺ ጨዋታ አይደለም ይሄ፣ ስለ ህይወት ጉዳይ ነው እየተወራ ያለው። እንዲሸውዳችሁ አታላችሁ ነፍሳችሁንም ሰዎችንም ለማንም አትጠቅሙምና ኦኬ ምን አይነት ድራማ እየሰራችሁ እንደሆነ ለራሳችሁ ቆም ብላችሁ አስቡ። ዋና በቃ የሚገርም ጥያቄ ሲጠየቅ በቃ ቻው ምናምን መልስ የላችሁም አየህ ምናምን ብሎ ለመውጣት ማለት ነው። ምክንያቱ የማይሆን አያያዝ ስለተያዘ ማለት ነው። ኦኬ ክርስቶስ እኔ መንገድ እውነት ህይወት ነኝ ብሎ ሲናገር መንገድ የሚያስቡት የሆነ ከዚህ በፊት አማላጅ ለማለት ይጠቅሱት ነበር። ለአማላጅነት እንደማያዋጣ ሲያቅታቸው ደግሞ አሁን ከክርስቶስ ውጪ ወደ አብ ሌላ መንገድ አለ ወይስ የለም? ምን ማለት ነው መንገድ የሚለው ራሱ? ክርስቶስ ስለምን እየተናገረ ነው እዚህ ክፍል ላይ መንገድ ያለው? አሁን
መንገድ የሚለው እኮ ዝም ብለህ ማለት መንገድ የተባለ አንድ አብራራልኝም እኮ ያልሁት ድንገት የኤርፖርት መስመር የሚለው ይመስሉኝ ነበር። ታዲያ እሱ አልጠበቀም እኮ እሱ አለው ወይስ አጭር መልስ ነው የምፈልገው? እንደዚህ አይባልም። መጽሐፍ ቅዱስ እኮ ያለ ወይስ የለም ጥያቄ አይደለም። ፕላስ ደግሞ እኔ ዜዶዬ እኔ አንዳንዴም ሳታውቀውም ቢሆን ያመልጣል። ሊዲንግ ኮስችን ነው አለ። በቃ እንግሊዘኛ በሱ ቤት አውቋል። ሊዲንግ ኮስችን እንኳን ስፒሪቹዋል ነገር ላይ አስ ፋላሲ ነው። እሺ ሊዲንግ ኮስችን ፋላሲ ይባላል። የሆነ እንደዚህ ነው ወይስ አይደለም? ሊዲንግ ኮስችን ፋላሲ ይባላል ሲጀመር። ኦኬ ሊዲንግ ኮስችን ነው ብለህ እንደ ጀግንነት እንደ ጀብድ ስትጠራው ነበረና ሊዲንግ ኮስችን ሲጀመር አይጠየቅም፣ ፋላሲ ነው በሎጂኩ ዓለም ራሱ እና እንደዛ ሲል ስለነበረ በጣም ያሳዝናል። ኤኒዌይስ ግን መምህር በስፋት አብራርቶታል። ክርስቶስ መንገድ ነው ሲባል የትኛውም አባት ብታነቡ ምን ብለው ምንድነው እውነት ሕይወትም መንገድም እኔ ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ሲናገር እዛው ቁጥር 7 ባይዘው ሌላ መጽሐፍ እኮ መሄድ አይጠበቅባችሁም። ቁጥር 7 ራሱ ይመልሰዋል። አንድ ቁጥር ዝቅ ማለት እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበረ ማለት። ኦኬ ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ። ስለዚህ እኔ መንገድ ነኝ ሲል ምንድነው? አብን የምናውቅበት አብን የሚገልጥልን ኦኬ ነገረ አብን የሚያሳየን የሚገልጥልን ማን ነው ማለት ነው? ክርስቶስ ኢየሱስ ነው። ልክ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው እንደተባለ አብን የሚገልጽልን አብን የሚያሳውቀን እሱ ነው። ስለዚህ እኔን ካወቃችሁኝ ነው አብን ልታውቁት የምችሉ። በእኔ ካመናችሁ ነው አብን የምታምኑት ማለት በእኔ ካልሆነ ወይም ደግሞ ከእኔ በቀር ወደ አብ የሚመጣ የለም ሲል እኔን ያላወቀ አብን ሊያውቀው አይችልም ነው። እኔን የባህሪ ልጁ ነው ካላለ አብን የባህሪ አባቱ ነው ሊል ማንም አይችልም ነው። ወደዛ እውቀት ወደዛ መገለጥ ሊደርስ አይችልም ነው። ልክ ክርስቶስ ብሏል አይደል? ሉቃስ ወንጌል ምዕራፍ 10 ካልተሳሳትኩኝ ከአብ ብቻ በቀር ወልድን የሚያውቅ የለም ከወልድም ብቻ በቀር ኦኬ አብን የሚያውቅ የለም ይልና ወልድም ሊገልጥለት ከሚወድ በስተቀር ይላል። ወልድም ሊገልጽለት ከሚወድ በስተቀር። ስለዚህ ወልድ የገለጸለት ነው አብን የሚያውቀው ነው። ዛት ኢዝ ዘ ፖይንት ማለት። ስለዚህ እኔን ብታውቁኝ አባቴን ደግሞ ታውቁታላችሁ ሲባል በቃ ዛት ኢዝ መንገድ ማለት ይሄንን ወደ አብ የሚወስደን ማለት አብን የሚያሳውቀን አብን የሚገልጥልን ኦኬ ወደ አብ ልጅነት የሚያደርሰን እሱ ክርስቶስ ነው ማለት ነው። ሶ ይሄንን በደንብ ልናውቅ ልንረዳ ይገባል። ኦኬ የክርስቶስን ትምህርት አመሰግነው። ከመምህር በላይ ልታብራራልን የፈለከው መሰለኝ። መምህር አብራርተው ጨርሰዋል፣ አስተምረው መሰለኝ። እሺ ሚዩት አድርገውና ጥያቄ ካለ ትጠይቃለህ። እሺ ዳኒ ጥያቄ አለኝ። ለጥያቄ ነው። ሚዩት አድርገውና ታብታብ እያረክ ስማ። የምትቸኩል ከሆነ ደግሞ ታች ልካለው ማለት ነው። ዳኒ ትቸኩላለህ ወይስ ትረጋጋለህ? ቴንክ ዩ። አዎ እንደዚህ ረጋ ብለህ አዳምጥ። ሰው ከዛ አንጻር የሚታይ ነው። የአንደኛ ጢሞቴዎስም መምህር በደንብ ገልጸውታል። መካከለኛ ወይም ሚዲየተር ሲባል ቅዱስ ዮሐንስ አፈወርቅም እንደገለጸው ሚዲየተር መካከለኛ፣ እግዚአብሔር ብቻውን ወይም አብ ሰው አልሆነም ብቻውን መካከለኛ ሊባል አይችልም። መንፈስ ቅዱስም እንደዛ ይላል። ቅዱሳን በሙሉ መካከለኛ ሊባሉ አይችሉም ይልና ምክንያቱም እነሱ በሰው በኩል ያለውን የሰውነት ባህሪ ብቻ የያዙ ናቸው። አብም የአምላክነት ብቻ ነው። ክርስቶስ ግን ሁለቱም ባህሪያት አዋህዶ አንድ ያደረገ ነው። ስለዚህ ለዛ መካከለኛ የሚለው ማለት ሰው የሆነ ብሎ ነው ሐዋርያ ቅዱስ ጳውሎስ የሚገልጸው። ሰው የሆነ ሲል አስቀድሞ ወልደ አምላክ ወይም ደግሞ አምላክ የሆነ እንደሆነ በሚገባ ገልጸው ነው ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ስለዚህ ፍጹም ሰው እሱ ላይ እንዲያውም ቀደም ሲል ዘንግቻት በደንብ አንዲት ሐሳብ ልጨምር ቆየኝ፣ አንድ 30 ሰከንድ የሚሆን ምን ማለት ነው? ሰው የሆነ የሚለው ቃል በቀጥታ የሚቀጸለው ለመለኮት ነው። መለኮት ስለሆነ ሰው የሆነው ማለት ነው። መለኮት ስለሆነ ሰው የሆነው ሰው የሆነ ማለት ማን ነው? ሰው የሆነ
ለምሳሌ የሆነን ሰው የሆነ ነገር የበሰበሰ ወይ ዝናብ የመጣው ብንል ዝናብ የመጣው ሰውየውን ነው። እንደዚሁ ሁሉ ሰው የሆነ የሚለው ቃል የሚቀጸልለት ለማን ነው? ለመለኮት ነው። መለኮት ሰውን ስለሆነ ማለት ነው። እና ይቺ በደንብ አስምራችሁ እንድትይዙ ለማለት ነው። ቀጥል ይዋሃድ በደንብ አብራራ። አይ በቃ እሷ ነች መምርዬ። በቃ ሰው የሆነ ነው የሚለው። ስለዚህ ቃል ስጋ ሆነ የሚለውን ሐሳብ ነው እየተናገረ ያለው። ስለዚህ አስቀድሞ አንድ እግዚአብሔር አለና አለ እግዚአብሔር ብቻ የሆነ ማለት ነው። ከዛ በኋላ ደግሞ በሰውና በእግዚአብሔር መካከል ደግሞ ያለ መካከለኛ አንድ ነው፣ እርሱም ሰው የሆነ አይስ ሰው የሆነ ወይም ደግሞ እርሱም ሰው ኢየሱስ ክርስቶስ ነው አይደል? ሰው የሆነ ነው። ሰው የሆነ ኢየሱስ ክርስቶስ ነው እንጂ እርሱም ሰው ኢየሱስ ክርስቶስ ነው አይደለም የሚለው ደጋግሞ ሰውነቱ መካከለኛ ነው ወይስ አይደለም? ሲጀመር ለኦርቶዶክሳዊ ለተዋህዶ ልጅ ሰውነቱ አይባልም። ነጠለ ከተዋህዶ በኋላ ሰውነቱ መለኮቱ እንዲያደረገው ሰውነቱ ነው ወይስ መለኮቱ እየተባለ አይጠየቅም እኮ። ኦኬ እኛስ አፍተር ዩኒቲ there is no separation ወይም ደግሞ ከተዋህዶ በኋላ መነጣጠል የለም ብለን ምናምን ሰውነቱ መካከለኛ ነው አይደል? እንደዚህ አይባልም በጭራሽ ለኛ ለክርስቲያን። ይሄ ቅዱስ ቄርሎስ ቢሰማ ንስጥሮሳዊ የሆነ ትምህርት ነው። ሰውነቱ ሊቀ ካህናት ይሄ ባይዞ ክሊር ኒስቶሪያን ሄሬሲ ነው። ንስጥሮስ ነበረ ዕብራውያን 5:7 ይጠቅስና ምን ይላል? አይ ሊቀ ካህናት የሆነው መስዋዕቱን ከሚቀበለው ልዩ ነው ብሎ በግልጽ ይናገራል። ማለት መስዋዕቱ ያቀረበው መስዋዕቱ ከሚቀበለው ልዩ ነው ብሎ በግልጽ ተናገረ። ቄርሎስ አጌንስት ኒስቶሪዮስ ወይም ደግሞ ለኒስጥሮስ በሰጠው ምላሹ ያቀረበው ሌላ የሚቀበለው ሌላ ብሎ በክርስቶስ ሁለት ከፍሎ አቅራቢው ሌላ የሚቀበለው ሌላ ነው የሚል እርሱ የተወገዘ ይሁን ብሎ በግልጽ ጽፎበታል። እዚህ ሆነ መካከለኛው ሰውነቱ ወይም ደግሞ ስጋው መካከለኛ ነው ወይስ አይደለም እየተባለ አይጠየቅም። ለክርስቶስ ከተዋህዶ በኋላ ስጋው መካከለኛ መለኮቱ አምላክ ብቻ ምናምን እየተባለ ስለማይነገርለት ማለት ነው። ከዛ አንጻር ልናየው ይገባል ለማለት ነው። ካበዛው ይቅርታ። አሁን መቀበል እንችላለን። ዳኒ ጥያቄ እንቀጥል። ወንድማችን ዮሐድዬ ቤተ እምነቱንም የት እንደሆነም ጠይቀው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ዮሐድ ምናልባት መምህር ይቀበሉታል ከተመቻቸው። ቆይ አንዴ። አይ ትንሽ ጉዞ ላይ ስለሆንኩኝ አረፍ ስል አውሩ እናንተ። እሺ ዳኒ ከየት ቤተ እምነት ነህ? ፕሮቴስታንት። ከየትኛው ዲኖሚኔሽን? አማኑኤል ህብረት ነኝ። አንዴ ከመምህር ቅድም ያሏት ሀሳብ ስለነበረ የእሳቸውን ሀሳብ ይዤ ነበርና ጥያቄ የማቀርበው አንተም አይ እዛ ነገር ላይ እኔ መመለስ እችላለሁ ካልክ ጥያቄውን እንድሰማኝ ነበር። ቀጥል። ከቻልኩ ትመልሳለሁ፣ ካልቻልኩ መምህር ሲመቻቸው ይመልሳሉ። አይ አለመቻል ሳይሆን ለዚህ ያልተዘጋጀውን ምትል ከሆነ ብዬ ነው። ተባረክ እኮ እሱን ቅድም መምህር ሲያስተምሩ ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ እንደነሳ ኢየሱስ ነግረውን ነበር። ኤግዛክትሊ። አዎ አትቀበልም አንተ? ኦኬ። አይ አይደለም እንድታብራራልኝ ነው ማለት አሁን እንዳብራራኸው ልክ ዜድ ያላለውን ሚስኮት ተደርጎ እንደተባለው እንዳይሆንብኝ አሁን ጥያቄ ምን መሰለ? ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ ነው። ስለዚህ ነፍስ ከነፍሷ ነፍስ ከስጋዋ ስጋ የትኛው ጉባኤ ላይ ነው የተባለው? ለምሳሌ ከመለኮት የተገኘ ፍጹም መለኮት ከአምላክ የተገኘ ፍጹም አምላክ እንደሆነ እንደዛ እናውቃለን። ቸርች ፋዘርስም የነበሩ ጉባኤዎች ላይም ተሰምተናል። እቺን ነገር ኦርቶዶክስ ላይ ብዙ ጊዜ ተደጋጋሚ ስለምሰማ እንድታብራራልኝ ፈልጌ ነው። እንደ ጥያቄ የምትይዛ ከሆነ ያዝልኝ። ሲቀጥል ሁለተኛ ደግሞ መጀመሪያ ወደ ሁለተኛ ከማለፍ ይጨርስና ከዛ አንድ ጥያቄ አልተደራል
ረጋ በላሌትም ስለማንሄድ ረጋ በልና ዝም ብለህ ጥያቄ አከታትለ ዝም ብለህ ከምሰማ አንድ በአንድ እየጨረስ ነው ምናምን እንሂድ። መጀመሪያ አሁን ክርስቶስ ከድንግል ማርያም በስጋ እና በነፍስ ተካፍለዋል ብለህ ታምናለህ ወይስ አታምንም? መጀመሪያ የአንተ ፖይንት ኦፍ ቪው ለማወቅ ማለት ነው። ኦኬ እንዴ አምናለሁ። ለምን አላምንም? እንድታብራራ የትምህርቷ የቤተ ክርስቲያኗን ትምህርት ዲቴይል እንድታብራራልኝ ነው። አልተግባባንም። አሁን ይሄ ክርክር አይነት ጭቅጭቅ ሳይሆን እንድታብራራልኝ ጥያቄን እኔ ክርክር ወንድሜ ቆይ መጀመሪያ ሞቲቭህን አስተካክል። እኛ ሲጀመር ሰዎች እንዲከራከሩ ወይም ደግሞ እናንተን የሆነ መስለ ማሳጣት ምናምን እንደዛ ብላ አታስብ። እኛ ሲጀመር ሰው እንዲያውቅና ወደ መረዳት እንዲደርስ እንጂ አንተን የሆነ አታውቅም ምናምን ብሎ ፕሮቴስታንቶች አያውቁም ምናምን እንደዛ አይነት የፉክክርና የሆነ የማሸነፍ የመሸነፍ ስሜት ውስጥ አይደለንም ያለ ነው። ይሄ የህይወት ጉዳይ ስለሆነ ማለት ነው። ከዚህ አይነት ኢንቴንሽን አንድ የራስን ወጣ አድርግና የምጠይቅን በቅንነት አንተም የምጠይቀኝም በቅንነት ለመመለስ ስለሆነ እንትን እምለው ማለት ነው። ምክንያቱ ይሄ በዚህ ቪው በጣም ብዙ የተለያዩ እይታዎች ስላሉ በፕሮቴስታንቶች በእኛ አይደለም የተለያየ አይነት እይታዎች ስላሉ አንተ የትኛው እይታ ውስጥ ነው ያለው የሚለውን ለመያዝ ብቻ ነው። አንተ ክርስቶስ ስጋና ነፍሱ የተካፈለው ከድንግል ማርያም ነው ብለህ ታምናለህ ወይስ አታምንም ብዬ ስጠይቅ ብታውቀው ስለ አማኑኤል ህብረት ዲቴል ታውቃለህ ብዬ አስባለሁ። አማኑኤል ህብረት ከየት እንደመጣ እንዴት እንደተፈጠረ አንተም ያው ምናልባት ስለ ከምታወራው አንፃር ብዙ ስላነበብ ታውቃለህ ብዬ አምናለሁ። አማኑኤል ህብረት ነው የምካፈለው ካልኩ ከነፍሷ ነፍስ የሚለውን እንድታብራራልኝ እንደ ጥያቄ ጠየቅኩ እንጂ ከስጋዋ ስጋ አልነሳም ማለት ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ ነው እያልኩኝ ነው ብዬ እኮ ነገርኩ። የተወለደ ነው ማለት ኦልሬዲ ስጋ ነስቷል እያልኩ ነው። እና አሁንም እንዳልኩ ጥያቄ በቃ መልስ ልክ ትነግረኝ ጸጥ ማለት የምንችለው አይ የቤተ ክርስቲያናችን አስተምሮ ይሄን ለማለት ነው የፈለገው ካልክ እኮ በቃ ኦልሬዲ አበቃው። እሺ ለምን እንደጠየቅኩ ታውቃለህ? አሁንም እየጠቀስከው ያለው ጥቅስ ያለ አውዱ ስለሆነ ነው። የተወለደ እንጂ ያልተፈጠረ የሚለው ስለ መጀመሪያ ልደቱ ወይም ደግሞ ስለ ቀዳማዊ ልደቱ ነው እየተነገረ ያለው። የኒቅያ ጉባኤ መግለጫ ላይ ያለ የሃይማኖት ጸሎት ላይ ያለ ነው። እርሱ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋራ የሚስተካከል የሚለውን ሐሳብ እያነሳ ስለሆነ ማለት ሁለቱም የማይገናኙ ፖይንቶች እያገናኘ ስለሆነ ነው የምጠይቅህ ማለት ነው። የተወለደ እንጂ ያልተፈጠረ የሚለው ከምን አንጻር እንደሆነ የኒቅያ ጉባኤ ከዛ ደግሞ ተንከተም የሊቀ ሊቃውንት ሰምዓ ከሆነ መጽሐፍም አለ እሱም ገልጬ ማሳየት እችላለሁ። ኤኒዌይስ የትምህርቱ ከየት መጣ እንዴትስ ነው የሚለውን በቃ ባጭሩ ልግለጽልህ። ኦኬ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲባል ምን ማለት እንደሆነ በአጭሩ ልግለጽልህ። የቤተ ክርስቲያኒቱ ትምህርት ይሄ ትምህርቱ ያለው መጽሐፍ ቅዱስ ላይ ዕብራውያን መልእክት ምዕራፍ 2 ላይ ነው። ኦኬ ትምህርቱ በእርግጥ ብዙ ቦታዎች አሉ። የዚህ ሐሳብ ፖይንቱ ቃል በቃል የምናገኘው ዕብራውያን መልእክት ምዕራፍ 2 ከቁጥር 14 አካባቢ ጀምሮ ነው። ምን ይላል? አንዴ ልክፈት መጽሐፍ ቅዱስ። እሺ ኦኬ እንዲህ ይላል። ኦኬ ከዚህ ጀምሬ ላንብብል ከቁጥር 10 ጀምሮ ዕብራውያን ምዕራፍ 2 ከቁጥር 10 ጀምሮ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል። በደንብ አስተውል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህም ምክንያት አለ ስምህን ለወንድሞቼን እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞ እኔ በእርሱ እታመናለሁ። ደግሞ እንሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርምና። አሁን የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ሲል ክርስቶስ ቀዳሹ ነው። የሚቀደሱት የአዳም ልጆች ሁሉ ናቸው፣ ሰዎች ናቸው ማለት። ስለዚህ ከአንድ ናቸው ሲባል ምን ማለት ነው?
ያንን ስጋና ነፍስ የያዘ ነው ክርስቶስ ማለት ነው። የሚቀደሱት በስጋም በነፍስም ስለሆነ ተቀዳሾቹ በስጋና በነፍስ ከሆነ የሚቀደሱት ቀዳሹ ያንኑ ነው የተካፈለው። አንድ ናቸው ሲል ያንን ነው ስጋና ነፍስ ይዟል ማለት ነው። ቆይ አሁን ሚዩት አድርግ፣ አንተ ሚዩት አድርግ፣ ሳልጨርስ እንዳትከፍት። ስትጠየቅ አትመልስም። በየመሃሉ ዳይቭ ትገባለህ። አዳምጥና ሰው ሲጨርስ ከዛ በኋላ ትገባለህ። ስትጠየቁ አትመልሱም። ሰው መመለስ ሲጀምር በየመሃሉ ይረብሻችኋል፣ ትጨነቃላችሁ። እዴ ሚዩት አድርጋ አዳምጥ። ትምህርታችሁን ማወቅ ነው የምፈልገው ብላላል። ስጋና ነፍስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ማለት ተካፍሎ ማለት ነው። ነሳ ማለት ተካፈለ ነው፣ ግዕዝ ስለሆነ ተካፈለ የሚለውን በግዕዙ ከፍቼ ያሳያለሁ እዚህ ክፍል። ስለዚህ ረጋ ብለህ ተማር። እሺ ረጋ ብለህ ተማር። ባይዘው ይሄ ትምህርት ለፓስተር ጥሌም ጭምር ትምህርት እየሰጠነ ነው። በዚህ አጋጣሚ እያስተማር ነው እንሄዳለን። ሚዩት አድርግ ዳኒ፣ ሚዩት አድርግ። ለፓስተር ጥሌም ትምህርት እየሰጠነው ነው ስል ሊትራሊም እየሰጠነው ነው። ሚዩት አድርግ። ደግመ ከከፈት ካሁን ለመማርም የምርም ለማወቅም ነው ያልከው ውሸት እንደሆነና የሆነ ስፒሪት በጣም እየተረበሸ እንደሆነ እውነቱ ሲገለጥ መጽሐፍ ቅዱስ ነው እየተነበበ ያለ። መጽሐፍ ቅዱስ ሲነበብ ስፒሪት ተነስቶ ካልጮክ ምናምን የምትል ከሆነ ስለዚህ ሌላ ነገር ነው። ሶ ተረጋጋ። መጽሐፍ ቅዱስ ነው እየተነበበ ያለው። መማሩ ይሻላል። እሺ ባይ ዘ ወይ ክርስቲያን በጎንም ወደ ታችም ወደ ፊት ለፊትም ወደ ሁሉም ነው የሚመታው። ያው የእግዚአብሔር ቃል ሰይፍ ነው፣ የተሳለ ሰይፍ አይደል? በሁለት በኩል የተሳለ ሰይፍ ነው። ወደዚህም ወደዚያም መቁረጥ መቻል አለበት። ክርስቲያንም እንደዛ ነው፣ በሁለት በኩል የተሳለ ሰይፍ መሆን አለበት። እንደዛ ነገር ነው። ስለዚህ ምን አለ ወንድሞቼ ብሎ ሊጠራቸው አያፍርም ሲባል ምክንያቱ ከእነርሱ ጋር የያዘው ባህሪ ወይም ደግሞ ገንዘብ ያደረገው ከድንግል ማርያም የያዘው ባህሪ ከእነርሱ ጋር አንድ ስለሆነ ወንድሞቼ እንኳን ብሎ ሊጠራቸው አያፍርም ተባለና ቁጥር 14 ምን ይላል? እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ ሲል ከወላጆቻቸው ማለት ነው። የአዳም ልጆች ሁሉ ከወላጆቻቸው ልጆች ሲባል አባቶች አሉ ማለት ነው። በምንድነው የሚካፈሉት? በስጋና በደም ስለሚካፈሉ አለ። በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ስለዚህ በስጋና በደም የተካፈሉት ሁሉ በሞት ምን ሰልጥኖባቸዋል ማለት ነው? ሞት ሰልጥኖባቸዋል ማለት ነው። ኦኬ፣ ሞት ሰልጥኖባቸዋል። የሰለጠነባቸው በምናቸው ላይ ነው? በስጋቸውም በነፍሳቸው ላይ። በደንብ አስተውሉ። እዚህ ጋር በስጋና በደም ነው የሚለው። ለምን በስጋና በደም አለ? በስጋና በነፍስ ለምን አላለም የሚለውን የተወሰነ ይድበታል በኋላ ላይ። ኦኬ፣ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ኦኬ፣ ስለዚህ ክርስቶስ በሞት ላይ ስልጣን ያለውን በሞት ለመሻር ምን አደረገ? ይኸውም ዲያብሎስ ነው አለና በህይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አሁን ክርስቶስ ምን አለ? በህይወታቸው ሁሉ ፍርሃትን ባርነትን ውስጥ የነበሩትን ነፃ ለማውጣት እንዲሁ በስጋና በደም ተካፈለ ይላል። ስለዚህ ሞት የሰለጠነባቸው በስጋቸው ላይ ነው የአዳም ልጆች። እንዲሁ የተካፈለው እነርሱ ላይ የመጣውን ሞት እሱ ገንዘብ አድርጎ ወይም ደግሞ ይዞ ለማጥፋት ነው፣ ለመግደል ነው። ስለዚህ በስጋና በደም የተካፈለው በስጋ ባጭሩ እዚህ ገልጫት ለመሄድ አንድምታችን በግልጽ እንደሚናገረው ደም ማለት ልክ ዘፍጥረት አይ ቲንክ ምዕራፍ 4 አካባቢ ላይ የነፍስ ማደሪያዋ ደም ነው ስለሚል ከዛ አንጻር ደም የሚለው ነፍስን ለማጠየቅ ይመጣል። ወይም ደግሞ ስጋ ብቻ እንኳን ቢል ማለት ነው። ስጋ ብቻ ቢል ነፍስ ከነፍስ የተለየ ማለት አይደለም። ምክንያቱ የስጋ ሁሉ አምላክ ወይም ደግሞ የስጋ ለባሽ ሁሉ ጌታ ብሎ ሲናገር አይ ነፍስ የሌለው ማለት አይደለም። 8 ነፍሳት ዳኑ ብሎ ሲናገር በኖህ ሰዓት ማለት ነው። 8 ነፍሳት ዳኑ ብሎ ሲናገር አይ ስጋ የሌላቸው
ስጋ የሌላቸው ነፍስ ብቻ የሆኑ ማለት አይደለም። ኦኬ መጽሐፍ ቅዱስ ስጋና ነፍስን ለመግለጽ አንዴ ስጋ ብቻ ብሎ ሊጠቅስ ይችላል፣ ነፍስ ብቻ ብሎ ሊጠቅስ ይችላል፣ ስጋና ነፍስ እያለ ሊጠቅስ ይችላል። የመጽሐፍ ቅዱስ የአገባብ ዘይቤ ስለሆነ ለምሳሌ ቃል ስጋ ሆነ ሲል ኦኬ ነፍስ ልክ እንደ መናፍቁ አቡሊናሪዮስ ነፍስ የለውም የሚል ሄረሲ አታመጣም አይደል? ቃል ስጋ ሆነ ሲል አይ ስጋ ብቻ እንጂ ነፍስን አልያዘም ትላለህ እንዴ? አይደለም። ቃል ስጋ ሆነ ማለት ሰው ሆነ ነው። ስጋና ነፍስን ገንዘብ አደረገ፣ ተዋሃደ ማለት ነው። ስለዚህ እዚህ ክፍልም በስጋና በደም ተካፈለ ማለት ስጋን ነፍስን ያዘ። ኦኬ ምክንያቱስ በህይወታቸው ሁሉ ስጋ ብቻውን ህይወት አለው አይባልም። በነገራችን ኦኬ ስጋው ብቻ ህይወት አለው አይባልም። ምክንያቱም የስጋ ራሱ ህይወቱ ነፍስ ስለሆነች ማለት ኦኬ የስጋ ህይወቱ ማን ስለሆነች? ነፍስ ስለሆነ ነፍስ ስትለየው ነው ስጋ ራሱ በድን የሚሆነው ሬሳ የሚሆነው ማለት ህይወቱ ነፍስ ስለሆነች ሰው በህይወታቸው ሁሉ ምን ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ከዛስ ምን ይላል? የአዳምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ሰው ሆኗል እያለ ነው። ባይዘው በስጋና በደም ተካፈለ ማለት ሰው ሆኗል ማለት ነው። ምክንያቱ የያዘው መልአክ አይደለም የሆነው። ታዲያ ምንድነው? የአብርሃም ዘርን የያዘው ሰው ነው የሆነው ማለት ሰው የሆነው ደግሞ በስጋና በደም ምን ብሎ ነው? ተካፍሎ ነው። ተካፍሎ ይህን ግዕዙ ለመመልከት ነሳ የሚለውን ከሆነ የሚፈልጉት ወንድሞቻችን በግዕዙ ለማሳየት ያ አዎ መምህርም ቃል በቃል በግዕዙ ይሉልና እዚህም እንዲህ አድርገን ማውጣት ይቻላል። ኦኬ ግዕዝ እናደርገዋለን። ግዕዝ እሺ። እስመ ደቂቅ ተሳተፉ በስጋ ወደም ኦኬ ውእቱኒ ተሳተፎሙ በዝንቱ ወከመ ቢጾሙ ኮነ ሎሙ ከመ በሞቱ ይስዓሮ ለመልአከ ሞት ዘውእቱ ሰይጣን ይልና እሺ የታለ ወያርፈው ለኩሉ በሞት ለግምርት እስመ አኮ ያው ቁጥር 16 ላይ እስመ አኮ እመላእክት ዘነስኦ ለዘነስኦ ዘእንበለ ዳይሙ እምዘርአ አብርሃም ይላል። ኦኬ ከመላእክትን አልነሳም። ታዲያ ከአብርሃም ዘነስኦ እመላእክት አላ እምዘርአ አብርሃም የነሳውን ስጋ ከሰው ነስቶ የተዋሃደው እንጂ ከመላእክት ያመጣው አይደለም። ምክንያቱም የበደለ ሰው ነውና የሰውን ባህሪ የስጋ ተዋህዶ አዳነው እንጂ ይነሶ ለዘነሶ መላእክት የነሳውን ከመላእክት የነሳው አይደለም። አላም ዘር አብርሃም ከአብርሃም ዘር ከተወለደችው ከቅድስት ድንግል ከእርሷ ተወለደ እንጂ ማለት ነው። ግሩም አቤር ይስጥልን ቃል የታሰማልን መምህር። ስለዚህ የነሳው ስጋ አልነበረም ያልኩት ዮሐድ እኔ ነፍስ የተባለው ነው። ኦኬ ሌላ ጥያቄ መጠየቅ እችላለሁ? ዮሐድ አንተ አይ ዘረጋ በል እንጂ ምን እየሆንክ ነው? አልጨረስኩም። ተጨነቅክ እኮ ወዳጃችን። ሰው ጠይቆ እንዴት ይጨነቃል? እኔ በጣም ስፒሪታችሁ ባይዘው ይገርመኛል። ሰው ሲጠየቅ ሊጨነቅ ይችላል። ኦፍ ኮርስ ይሄ አሁንም ስንመለከት ከመዝገን ቤቱን አው ሊድ ካረገ ለኔ ምድል ሊሰጠኝ ልንማማር አይደለ? እኔ ወጣ ልንማማር ነው ይላል። ደግሞ ቅድም ልጠይቅ ነው አለ። ሲጠየቅ እኔ ለማወቅ ነው አለ። አሁን ደግሞ ለመወያየት አይነት ነገር እንዴ! ምንድነው ችግራችሁ? ስትጠየቁ አይ እኔ እኮ ለማወቅ ነው እኔ እንትናንተው ምናምን ሲል ነበር። አሁን ትምህርቱን እንግለጠው እንጂ ከመጽሐፍ ቅዱስ ሲባሉ በቃ ይጨነቃሉ። የእውነት በጣም ይጨነቃሉ። ስፒሪታቸው በጣም ይረበሻል። ምንድነው ማለት ከዚህ በፊት ስትሰሙ የነበረው ቤተክርስቲያኒቱ ከመጽሐፍ ቅዱስ ውጪ ነው የምታስተምረው ምናምን ስትባሉ ታድጉና መጽሐፍ ቅዱስ ተከፍቶ የቤተክርስቲያኒቱ ትምህርት ፕሩቭ ሲደረግ ትጨነቃላችሁ። የሆነ ፓስተራችሁ ስም የሳተውን ትምህርት እንትና ስቶ ነበር የሱን ትምህርትን በዚህ አጋጣሚ እናጋልጣለን ሲባል ሰው ዲፌንድ ለማድረግ እሪ ትላላችሁ። ማይ ጉድነስ ቤተክርስቲያንን ለመክሰስ አታፍሩ። የሆነ ግለሰብ የስህተት ትምህርቱ ሊጋለጥ ነው ስትባሉ ታብዳላችሁ። ይሄ ነፍሳችሁን ይፈውስላችሁ። እውነት ለመናገር ወደ ገላትያ እንሄዳለን። ገላትያ 4
ይህንን ታዲያ የነሳውን ስጋ ከማን ነው የነሳው? ከድንግል ማርያም ነው፣ ከየትም አይደለም ማለት ነው። ምን አለ ገላትያ ምዕራፍ 4 ከቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። እዚህ ጋር የተወለደውን የሚለው ባይዘወይ በግሪኩ ምን ይላል? ሞኖጌን ይላል፣ ወይም ደግሞ የተገኘውን ማለት ነው። ቢጋት የተደረገውን ማለት ስጋውን። ስለዚህ ከሴት የተገኘውን ነው የሚለው ግሪኩ ማሳየትም ስለሚቻል ማለት ሄዳችሁን ብትመለከቱ መወለድ ማለት መካፈል፣ ያንን ስጋ ገንዘብ ማድረግ፣ መገኘት ማለት ማግኘት ማለት። ስለዚህ ስጋና ነፍሱ የተገኘው ከየትም አይደለም። ኦኬ ከየትም አይደለም። ምክንያቱም በፕሮቴስታንቶች 3 አይነት እይታዎች አሉ። ክሪኤሽናሊስት የሚባሉ ኦሪጂኒስት ወይም ደግሞ ፕሪ ኤግዚስተንስ ኦፍ ሶል እና ከዛ ደግሞ ይሄ መካፈል የሚባለው ትምህርት በፕሮቴስታንቱ ዘንድ ይሄ አለ። አብዛኞቹ የሚያምኑትም ይሄ መካፈል የሚለውን ነው ማለት ነው። መካፈል የሚለው እንደውም በዚህ አጋጣሚ ሲስተማቲክ ቴዎሎጂ የሚል መጽሐፍ አለ የፕሮቴስታንቶች ሲስተማቲክ ቴዎሎጂ የሚል እዚህ ጋር የሚታያችሁ ከሆነ በጁድሰን ፕሬስ የተጻፈ ማለት ነው። በዩኒቨርሲቲ ደረጃ የተዘጋጀ ጽሁፍ ነው። ሲስተማቲክ ቴዎሎጂ ስለ ሰውል አመጣጥ ወይም ደግሞ ስለ ነፍስ አመጣጥ 3 እይታዎች በፕሮቴስታንቶች እንዳሉ ይናገርና ቤስት ኤንድ ትክክለኛው የመጽሐፍ ቅዱስ ትምህርት ግን ሰውል ወይም ደግሞ ነፍስ ከአባትና እናት ነው የምትካፈለው ብለው በደንብ ይናገራል። ባይዘው ይሄ ሳይንቲፊካሊ ፕሩቭ ማድረግ ይቻላል። ምክንያቱ አሁን ይሄ የሆነ ዘር ከእናትና ከአባት ከፍለው የሆነ ቦታ የሆነ ማህፀን አስቀምጠው ምናምን ስጋና ነፍስ ያለው የሆነ እንትን ህፃን ነው የሚሆነው እንጂ የሆነ ስፒሪቱ ከሌላ ወይም ነፍሱ ከሌላ ቦታ የሚመጣ ወይም ደግሞ በዛ ሰዓት የሚፈጠር ምናምን የሚባል አስተምሮ እንደሌለ ወይ መምህር እንደው ዝም ብሎ አንተንም ድከም ቢልህ ነው እንጂ ባጭሩ ለሌላው ለኛ ልጆች ረጅም ሰፊ ትምህርት ሰጣሃል። ቃለ ሕይወት ያሰማልን። ግሩም ነው። ለነሱ መልስ ለመስጠት ግን ሰው እንደሆነ ታምናለህ አታምንም በቂ ነው። አዎ ፍጹም ሰው እንደሆነ አምናለሁ ካለ ሰው ማለት ምን ማለት ነው ነው? ነፍስና ስጋ ተዋህደው ነው አይደል ሰው የሚባለው? ስጋ ብቻ ከሆነ የነሳ ስጋ ብቻ ነው የሚባለው። ነፍስ ብቻ ከሆነ ነፍስ ብቻ ነው የሚባለው። ሰው ነው እያልነው ነው። ሰው ማለት ደግሞ ምን ማለት ነው ብለን ስንፈተው 7 ማለት ነው። 3ቱ ባህርያተ ነፍስና 4ቱ ባህርያተ ስጋ እኒ ሲዋሃዱ የወጣው ስም የሚጠራበት ስም ሰው ይባላል ማለት ነው። ግልጽ ነው አይደል? ስለዚህ ፍጹም ሰው ሆኗል ማለት ምን ማለት ነው? የሰው ያለው ሁሉ የራሱ ኑሮታል ነው። ከላይ እንዳላመጣው ደግሞ ከአብርሃም ዘር ስጋው እንደተካፈለው ጥቅስ ካሳያቸው ከአብርሃም ዘር እንጂ ከመላእክት ስጋን እንዳላመጣ ጥቅስ ካዩ ከተረዱ ሰው ፍጹም ሰው ሆኗል ማለት ሰው ምንድነው ነው? ለምሳሌ አንድ ሰው ሲሞት ሰው ይባላል እንዴ? ሲሞት ስጋውንም አስከሬን ነፍሱንም ለግሏ ነፍስ ነው ምንላት። ነፍሲቱን ሰው ብለን አንጠራትም፣ ስጋውንም ሰው አንለውም። ምናልባት የሰው አስከሬን ልንለው እንችላለን። ነፍስ የነበራት ግን ሲለየው አስከሬን ብለን ማለት ነው። ስለዚህ ፍጹም ሰው ሆኗል ማለት በራሱ ነፍስና ስጋ ነስቷል ማለት ነው። ራሱ ቃሉ ማለት ሌላ ምንም ሌላ ትርጓሜ ማብራሪያም ሳይጨመርበት ማለት ነው። ያን ሰው የሆነውን ባህሪ ሰብን ተዋህዶ ሰው ሆኗል ምንለው መለኮት በስጋ የተገለጸው መገለጽ ነው ማለት ነው። ስለዚህ በደንብ ሰፊ ማብራሪያ ነው የሰጣቸው። እውነት ለመማር ከሆነ ወንድማችን ትምህርቱ ደርሶሃል። በአንድም በሌላም ከታችን ብትሆን ተከታተለ እንደሚሆን ባለሙሉ ተስፋ ነኝና ከስጋዋ ስጋ ከነፍሷ ነፍስ ነሳ ትላላችሁ፣ በጎን ደግሞ የተወለደ እንጂ ያልተፈጠረ ይላል። ቅድም ዮሐዴ መልሶታል። የተወለደ እንጂ ያልተፈጠረ የተባለ ከአብ ለመገኘቱ ለቀዳማዊ ልደቱ ነው እንጂ ለዳህራዊ ልደቱ የተነገረ አይደለም። ለዳህራዊ ልደቱማ የተፈጠረውን ስጋ እኮ ተዋህዶ የተፈጠረ ድንግል እኮ የተፈጠረች ናት። ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት እኮ ፍጡር ስጋ ነሳ ነው። ያን የተፈጠረ ስጋ ነስቶ መለኮት ተዋሃደውና ባህሪው የመለኮትን ባህሪው አደረገ ያ ስጋ ማለት ነው። ስለዚህ የተወለደ እንጂ ያልተፈጠረ የሚለው ከአብ ለመወለዱ የተነገረ ቃል እንጂ ከድንግል ሲወለድ ያን የተፈጠረን ስጋ
ገንዘቡ አላደረገም ለማለት የተነገረ ጥቅስ አይደለም። እሱን መያዝ ጥሩ ነው እና ሌሎቻችሁም ጥያቄ ካላችሁ ተቀጥላላችሁ እና ዮሐድ ግሩም ነው እንደዚያ እናድርግ። ስለዚህ ይሄ ትምህርት በጣም ግልጽ ነው ማለት ነው። ከስጋ ስጋ ከነፍሷ ነፍስ ነስቷል። ካልነሳማ ሰውም አልዳንም። በነገራችን ላይ ይህ ትምህርት በጣም ይሰፋል እንጂ አዳም ዕፀ በለስን የበላ ምን አድርጎ ነው? ነፍሱ ናት የበላች ስጋው ነው የበላ? ነፍሱ ነው የበላ ካልነ ስጋው አልነበረምን? አይ ስጋው ነው የበላ ካልነ ነፍስ ከሌለችው ስጋ ብቻውን ከሆነ አስከሬን አይደለምን? አስከሬን ተረስቶ ይበላልን እንላለን። እና ማን ነው የበላ ካልን አዳም፣ ነፍስ ያለው አዳም፣ ተንቀሳቃሹ አዳም ከሆነ የአዳምን ካሳ ካሰለት ማለት ምን ማለት ነው? ባይሪ አዳምን ገንዘቡ አድርጎ ነው የካሰለት ማለት ስጋ ብቻን ወስዶ ከሆነ ካሳ የካሰለት የነፍስ ካሳ ስላልተፈጸመ ነፍስ ዛሬ ገነት መግባቱ አስተት ነው ማለት ነው። ወይም ገነት አትገባም ብሎ መካድ ነው። ለምን ሲባል ነፍስን ለመካስ ነፍስን ገንዘቡ ማድረግ ይጠይቃል ክርስቶስ። ሲቀጥል ደግሞ ነፍስን ያልያዘ ሰው የሆነ የለም። ክርስቶስም ፍጹም ሰው የሆነው ነፍስንም ነስቶ እንጂ ብቻውን ስጋን ብቻ አይደለም። ስለዚህ ድህነት ዓለም ሁሉ ክሳራ ነው የሚሆነው ማለት ነው። ክሳራ ነው የሚሆነው። ሞተ ምንለው አሪያ ምኑ ነው? የሞተው እኮ መለኮት ስለተለየው አይደለም፣ ነፍስ ስለተለየው ነው። መለኮትም አልተለየውም እኮ ሙቶም እንዳልተለየው ለማጠየቅ እኮ ተነሳ። መለኮት አንዴ ብቻ ተዋህደው ከዚያ በኋላ የሆነ ቀን እንደ ልብስ አላወለቀውም። ለዘላለም ተዋህዶ ስጋን ተዋህዶ ወደ መቃብር ወረደ፣ ነፍስን ተዋህዶ ወደ ሲኦል ሄዶ የታሰሩትን ፈታ። ይሄ ቤተክርስቲያን ትምህርት ነው። ሞተ ምንለው እኮ ነፍስ ስለተለየችው እኮ ነው። ነፍስና ስጋ ስለተለያዩ እኮ ነው ሞተ ያለው። በመቃብር ስኩብ የሆነው እንዲያ ስለሆነ ነው። ግልጽ ነው። እግዚአብሔር ይስጥልኝ። እሺ ቃለ ሕይወት ያሰማልን። ኢዮባ እንኳን ደህና መጣ ወንድሜ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት አላችሁ? አለሁልህ። እንኳን አደረሰ ወንድም አለ ዮሐድዬ። እንኳን አብሮ አደረሰን ሁላችሁ። ዮሐድዬ ካልጨረስክ ጨርስና ጎንደሬው ጋር ትቀጥላላችሁ። መምህር ጠቀለሉት እኮ በቃ እሱ ነው። አሁን የአባቶችም የነ ጎርጎርዮስ ምናምን እንመልከት ከተባለ ከነገረ ድህነትም በጣም የሚያረቅ ትምህርት ስለሆነ ነፍስን አልነሳም የሚለው ማለት ነው። ነፍስን አልነሳም ከተባለ ስለዚህ ምንድነው የሚለው ግዕዙ? ያልነሳውን አላዳነውም አይደለም የሚለው። ከዛ ስለዚህ የሚድነው የሚያነሳውን ነው ወይም ደግሞ የሚካፈለውን ነው። ያንን ያድናቸዋል ብሎ ዕብራውያን መልእክት ምዕራፍ 2ም የሚገልጸው ሐዋርያ ቅዱስ ጳውሎስ። ስለዚህ ሰዎችን ለማዳን ያንን ውድቀታቸው ወይም ደግሞ ያንን የገጠማቸውን የነሱ በስጋም በነፍስም ነው አይደለም ሞታቸው። ያንን ስጋና ነፍስን ተዋህዶ ካልሆነ በስተቀር ሊፈውሰው አይችልም ማለት ሶ ቅዱስ ጎርጎርዮስም እንደተናገረው ያልነሳውን አላዳነውም ብሎ ስለተናገረ ስለዚህ እንግዲህ ነፍስም ነስቷል፣ የግድ ነው ከሱ ሊነሳ ከሷ ሊነሳ የግድ ነውና መዳናችንም ጥያቄ ውስጥ የሚከት ነው ነፍስ አልነሳም ከተባለ ማለት ነው። ቃለ ሕይወት አሰማልን መምህር ኤፍሬም ጥሩ አድርገው አብራርተውታል። ኢዮባ የሚመጡ ከሆነ ጥያቄ መቀጠል እችላለሁ? ቆይ አንዴ ቀጥል ዮሐድዬ። እሺ ኢዮባ ይመቻል ከጎንደሬው ጋር። አይ ቀጥሉ ዮሐዴ፣ እናንተ ቀጥሉ። ጎንደሬውን ትንሽ ሰላም ልበለው ዮሐድዬ፣ ከዛ በኋላ ተናግረዋል። ጎንደሬው እንኳን ደህና መጣ። ያው ሉተራዊ ስለሆንክ ጥምቀትን ታከብራላችሁ አይደል ጎንደሬው? ወደዛ ከመሄዳችን በፊት መምህር ኤፍሬምን መጠየቅ ፈልጋለሁ ነው። ቆይ ያነሱት አንድ ጊዜ እሳቸው ጋር አትሄድ። ሉተራዊ ስለሆንክ ጥምቀትን ታከብራላችሁ አይደል ጎንደሬው? አይ ወደ ጥያቄ ብንሄድ ይሻላል። እሱ ሌላ ጥያቄ ነው። ምንም አላደረኩም፣ ምንም አላልኩም። መምህር ኤፍሬምም አሉ፣ ዮሐድም አለ፣ ኢዮብም አለ፣ ሁላችንም አለን እና ሉተራዊ ስለሆንክ እንኳን አደረሰ የሚያልከኝ ሉተራዊ ስለሆንክ ጥምቀትን ታከብራላችኋል ጎንደሬው?
እንግዲህ ፐርሰናሊ እኔ ጥምቀትን አከብራለሁ፣ ምንም ችግር የለብኝም። ለዛም ትናንትና ነገር ያለው ምክንያቱም ከሰው ጋር መከራከር አልፈልግም። ጥምቀትን በሰላማዊ መንገድ ነው ያሳለፍኩት ትናንትና። ገብቶኛል። ጥምቀትን ግን ስታከብሩ ግን መሰዊያው ላይ የምታደርጉትን ልብስ ለምንድን ነው አውጥታችሁ የምታጥቡት? እሱ ጋር አልደረስኩበትም፣ እሱን አላውቅም። ሉተራ ለምሳሌ አልፈለግም። ወደዛኛው ጥያቄ ለምሳሌ የሚጠቅም ስለሆነ ነው የሚጠቅምም ስለሆነ እኮ ነው የጠየቁ እኮ የሚጠቅም ለሌላው ለምሳሌ ያክል ቤታቸውን እየከፈቱ ጥምቀት በኦርቶዶክስ መጽሐፍ ቅዱሳዊ ነው ብሎ ለሚከራከሩ ሰዎች በቂ የሆነ መልስ ነው። ሉተራውያንም ጥምቀትና መስቀልን ያከብራሉ። እንዲሁም ደግሞ ወደ ጥምቀተ ባህሩ ወይም ወደ መጠመቂያ ውሃ ስፍራ ሲሄዱ ሉተራውያን መሰዊያ ስላላቸው ሉተራውያን አዲስ ልብስ ይቀይሩና የቀየሩትን ደግሞ ልብስ አንስተው ሰው ወደሚጠመቅበት ቦታ አንስተው ያጥባሉ። ስለዚህ ሉተራውያንም ይህንን ነገር ስለሚያደርጉ ኦርቶዶክስ ብቻ ብለው እንዳይጠይቁ ሲጠይቁ ሉተራውያን ለምንድን ነው የምትጠመቁት? ለምንድነው ጥምቀትንና መስቀልን የምታከብሩት ብለው መጠየቅ እንዲኖርባቸው ይህ የሉተራውያንም ስርዓት ስለሆነ በዓለም ስለሆነ ነው። ካላንደሯ ላይ ስላስቀመጠች ነው። ለዛም ነው ይህን ጥያቄ ጠየኩ። ቀጥል ከመምህር ኤፍሬም ጋር። እሺ ከመምህር ኤፍሬም ጋር የሚቀጥለው ምንድን ነው? ቅድም ስለ ባህሪ እያነሱ ነበርና የኢየሱስ ክርስቶስ ባህሪ አንድ ባህሪ ነው እያሉ ነበርና ወደ እሱ ጥያቄ ነው የሚሄደው። ጌታችን ኢየሱስ ክርስቶስ ከስጋዊ ባለ ሁለት ባህሪ አለው ብንል ስህተት ነው አይደለም? የመጀመሪያ ጥያቄ ነው። ይሰማላል? እኔን ነው ጥያቄው? ትክክል። አዎ ስህተት ነው። ግን ቀጥል። ሌሎቹ ጋር ያልገባህን በኋላ ጥያቄው እኮ ጋር ስለሆነ ነው የምጠይቀው። ተመሳሳይ